ከመሬት ተነስቶ ቢሊየነር ነኝ ሚሊየነር ነኝ እያለ የሚበተረቅ አንድ ሰው በዚህ ሶሻል ሚዲያ ላይ ካያችሁት በእኔ ይሁንባችሁ፣ ይሄ ሰውዬ አጭበርባሪ ሌባ ነው። አንዳች ነገር ከእናንተ ላይ ፈልጓል። ሲጀምር እነዚህ ሰዎች ጅላንፎ ጅል ናቸው። ምንድን ነው ጅልነታቸው መሰላችሁ? በዚህ ዘመን የአንድን ካምፓኒ የአንድን ሰው ለመንግስት የከፈላትን ግብር ብቻ በማየት ያ ካምፓኒ አለኝ የሚለው ካምፓኒ ያለውን ካፒታል ማወቅ ይቻላል። ምንም ችግር የለውም። ፎርብስ መጽሔት ለምሳሌ በየአመቱ ባለሀብቶች ደረጃን ያወጣል። ይሄ ደረጃን እንዴት ነው የሚያወጣው? ሰዎቹን ባለሀብቶቹን እኮ ጠይቀው አይደለም፣ የከፈሉትን ግብር በማየት የካምፓኒዎቹን ካፒታል ያወጣል ማለት ነው። ካፒታሉ ይታወቃል። ኢትዮጵያ ውስጥ ግን እንደዛ አይደለም። ብዙ ባለሀብቶች ኢትዮጵያ ውስጥ ካፒታላቸውን ማሳወቅ፣ አርቲስቶች እድሜያቸውን ማሳወቅ ይከብዳቸዋል። አርቲስቶች እንኳን የራሳቸው ጉዳይ ነው፣ ያው እምቢ አላረጅም በማለት ነው። ባለሀብቶቹ ግን ክሊር የሆነ እንትን አልነበረም አመጣጣችን። አሁን ላይ የተስተካከለ ቢሆንም የግብር አከፋፈላችን ትክክል አልነበረም። ካምፓኒው ከተጀመረ ጀምሮ አሁን እስካለበት ደረጃ ድረስ ስቴትመንታቸውን ለመንግስት የከፈሉትን ግብር እያየን መተን አሁን የደረሱበትን ካፒታል ብናይ በጣም ሰፊ ዲፍረንስ አለ። ሰፊ ዲፍረንስ። ለዛ ነው ካፒታላቸውን ማሳወቅ የማይወዱት፣ አይታወቅምም ጭምር። ሀብቱ ጤናማ አመጣጥ አይደለም የመጣው። መንግስት የሚፈልገውን ግብር እየተቀበላቸው ይሄን ያህል ካፒታል አለ ከየት አመጣኸው ሌላውን እያላቸው አይደለም የመጡት። ለዚህ የየራሳቸውን ድርሰት ይደርሳሉ። እንቁላል ሲሸጥ ነበረ ምናምንቴ ብለው ትርክታቸውን ይተረኩና ይመጣሉ ማለት ነው። ይሄን ኤክስፒሪየንስ ነው እነዚህ ሰዎችም አሁን ሚሊዮነር ነኝ ቢሊዮነር ነኝ የሚሉት። በዚህ መጥቼ በዚህ በኩል መጥቼ ፈርኒቸር እንትን ብዬ ምናምን። ይሄው እነዚህ ሰዎች ምንድነው የሚፈልጉት? ስማቸውን በሶሻል ሚዲያ ላይ ከተከሉ በኋላ እንደዚህ ብር አላቸው የሚባሉ ሰዎች ጋር ይጠጉና ጆይንት ቬንቸር ይፈጥራሉ። ጆይንት ቬንቸር ከፈጠሩና ብሩን ከንትን ከተቀበሉ በኋላ አንዳች ነገር አድርገው ዞር የሚሉ ሰዎች ናቸው። ጤነኛ አይደሉም። በእኔ ሁናችሁ እንዳትሸወዱ። ስም ጠቅሰን ማውራት እንችላለን። እንየው። ከጃኬቱን ጀምርና ጃኬቱን በተለያዩ የገበያዎች ላይ ስፈልገው ነበር። አማዞን ላይ፣ አሊባባ ላይ፣ ኢቤ ላይ፣ የተለያዩ የህንድና የናይጄሪያ ገበያዎች ላይ ስፈልገው ነበር። ሁሉም ገበያዎች ላይ አለ። በተለይ የህንድና የናይጄሪያ ገበያዎች ላይ በብዛት ይገኛል። የሰርግ ጃኬት ነው። የሰርግ ጃኬት ነው። ጂሎች ሲያገቡ የሚለብሱት ጃኬት ነው እንጂ በየጊዜው እንደ ኖርማል ልብስ የሚለበስ አይደለም። የሰርግ ጊዜ ይለበስና የሚቀመጥ ነው። እንደነ ሶፎንያስ ለኢንተርቪው ሲጠሩ ግርግደው የምትሄድ አይደለህም። እና ከፈለጋችሁ ሰውየውን ፎቶ አንሶትና ጃኬቷን ብቻ ጉግል ሰርች ላይ የተለያዩ ገበያዎች ላይ ፈልጉት። እኔ ኢቤ ላይ 103 ብር ከ23 ዶላር አግኝቼዋለሁ። እንቀጥል። ለሶፎንያስ የሰጠውን ካንድራ እንያት እጅ አንገቱ ላይ ያለችዋን እነጥላትና እሷንም እንፈልጋት። አማዞን ላይ 68.99 ዶላር ተገኝታለች። እንግዲህ ይሄ የተሸለመች በቅሎ የሚመስል የተሸከመው ብረታ ብረት የተለያዩ ዋጋዎች ነው ያላቸው። እሱ እንደሚላቸው አይደሉም ዋጋቸው። ዋቴቨር ግን ይሄ ማጌጥ ማለት ምን ማለት ነው? ማጌጥና መሸከም፣ ወርቅን መሸከምና ማጌጥ ማለት ህግ አለው። ዝም ብለህ አግኝቻለሁ ብለህ እንደተሸለመች በቅሎ የተለያዩ ብረታ ብረቶችን ተሸክሞ መሄድ አይቻልም። ከህገወጥ የማዕድን ዝውውር ጋር በተያያዘ ዋቴቨር ብረት መሸከም ይችላል። ምን እንጥበሰው እኛ ታዲያ? ለምን ለኛ ማሳየት አስፈለገው ነው? እንደዚህ አይነት ሚሊኒየር ቢሊኒየር ከሆነ እንደዚህ አይነት ሰዎች ሪል ሰዎች ጊዜ የሚላቸው እኮ ስለ እንደዚህ አይነት ነገር ለማውራትና ለምን ለኛ መንገር አስፈለገ? እንዲህ መበትረክ ለምን አስፈለገ? ስንቱ ሲበተረክ፣ ግማሹ ሸሽቷል ከሀገር፣ ግማሹ ደግሞ እስር ቤት ነው ያሉት።
ይሄም ሰውዬ ነገር እየፈለገ ነው ያለው። አንዳች ነገር በጣም ትናንሽ ነገሮች ላይ ሲሳተፍ አግኝቼዋለሁ። ባይዜ የሚቀጥሉት ጊዜ አላማዬ ይሄ ሰውዬ ነው የሚሆነው። ዋና አላማው እሱ ልብስ ማስተዋወቅና የተሸከማቸውን ብረታ ብረቶች ማስተዋወቅ ሳይሆን ሀብታም ነኝ በሚል ስበብ የተለያዩ ማጭበርበሮችን ሊያደርጉ እንደተዘጋጁ የሚነግረኝ ነገር አለ። ባይዞ ይሄ ሰውዬ ከበረከት ገበሬዋ ጋር ያማን ነው የሚሉት ሽቶ ነው ከሱ ጋር ስሙን ባጠራው ደስ ይለኛል። ከዚህ ማን ነው ሚኪ ማይኮ እና የተለያዩ ሰዎች ጋር ራሱ ከሶፎንያስ ጋር ብራዘር ሪሌሽንሺፕ አላቸው። ስለዚህ በእንትና በኩል የመጣበት ምክንያት ምንድን ነው? ምን እንጥበሰው ነው? የመጨረሻው ግን 27 ሚሊዮን ብር ለሶፎንያስ ፈርሞለታል። ፌክም ይሁን እውነት ግን ፈርሜለታለሁ ብሏል። ስለዚህ ገቢዎች አሁን ስራ መስራት አለብን። ስጦታዎች፣ ሽልማቶች፣ የተለያዩ እንትኖች፣ ደሞዞች ግብር ይከፈላቸዋል። ዋቴቨር ስጦታዎች ግብር ይቀረጣሉ፣ ታክሰብል ናቸው እና 27 ሚሊዮን ብር ሰጥቻለሁ ብሏልና የ27 ሚሊዮን ብሩን ግብር ገቢዎች ይኸው ጠይቅ እያልኩ ነው ያለሁት። በተጨማሪ እንደዚህ ሲሰክሱን ምስቲ በዚህ ዓመት የከፈልከው ግብር ብለን ብንጠይቀው ይሄ ሰውዬ በጣም እርግጠኛ ሆኜ ነው የምላችሁ ምንም አይነት ግብር አይኖረውም። ስለዚህ ከጀርባው የአሰባት ነገር አለችና እንከታተልሃለን፣ አንለቅህም፣ መተህ እንዲህ እንደተከራየኸው ቤት ጆሮአችን ላይ ማትጮህበትም